አብይ ባለኝ መረጃ ታሟል፣ በጣም ታሟል። ሙሉ ኢትዮጵያ ህዝብ እየተሰቃየ ነው ያለው፣ ስፔሻሊ ደግሞ አማራው ማለት ነውና ከሴዶና ከጆኒ ጀምር ማን የሚያሸንፍ ይመስላል? በጣም ብዙ ሰዎች አታረግዝም እያሉ ነበረ። ቆይ ምክንያቱም እነግራችኋለሁ ለምን ሰው እንደደነገጠ። በጣም በሞዳ ቤስት ፍሬንድ አለችኝና ቻው ስለ ኮንፈረንስም ያን የሚሄደውና ሴዶ በነገው ውድድር ያሸንፋል። ሶ ጋይስ እውነት ነው ማለት ነው። አብይ አህመድ በጣም በጠና ታሟል ማለት ነው። ሆስፒታል ሄዷል ማለት ነው። አርግዛለች አላረገዘችም? ጋይስ አሁን ጥያቄው ሴቶች መልሱልኝ፣ እንዴት ነው ነገሩ? ከንፈር ለከንፈር በምትሳሳሙበት ጊዜ በአፋችሁና በምላሳችሁ በጣም ብዙ ባክቴሪያዎች ስለሚተላለፉ ተጠባቂው እንግዲህ የሴዶና የጆኒ ጁዩስ ሴዶ ከጆኒ በነገው ዕለት የሚካሄድ ይሆናል። አልፎም ተርፎ ከቻሉ አቅም ቢኖራቸው ሊያስገድሉሽ ይችላሉ። ጠቅላይ ሚኒስትሩ ከህዝብ እይታ ከተሰወሩ 3 ሳምንታት እየሞላቸው ነው። 600 ነጥብ 20.67 ብቻ ነው ያመጣው። ሰላም ዩቲዩብ እንዴት ናችሁ? ዛሬም እንደተለመደው ባበደ ቪዲዮ ተመልሼላችሁ መጥቻለሁ። በዛሬ ቪዲዮአችን ጉድ የሚያስብሉ እንዲሁም ፈታዘና የሚያደርጉ ቪዲዮዎችን አንድ ላይ እንመለከታለን። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዳይረሳ። ወደ ቪዲዮ ሂጂ ያላንቺ የምኖር መስሎሽ ነበር እንዴ? ምንድነው እኔ ላይ የምትመጻደቂው? ሂጂ ብሎ ባባረሽም ጳውሎስ ነይ ነጋ ፍቅሬ ነይ ነጋ ለዘመናት ፍቅሬን ሳስብ ኖሬ የሰው ስትሆኚ በዓይኖቼ አይቼ ዛሬ ግን ገብቶሻል። ነይ ነጋ ፍቅሬ ለማለኮኪ ነው። ነይ ነጋ ድንች በዳጣ ስበላ አይቼሽ ዳጣ ትልብለኝ ስሞት አይቼሽ እንዴ ጳውሎስ ወስደብኝ ነበር እስከዛሬ ዛሬ ግን ገብቶሻል በእጁ። ነይ ነጋ ፍቅሬ ነይ ነጋ ኮኪላጅ ነኝ። አሪፍ ግጥም ነው። አርግዛለች ምናምን እውነት አርግዛ ከሆነች ብሎክ ነው ማረጋት እንዴ ምን ላታረግዝ ነው እንዴና ምን ልትሆን ነው አንተ እንዴ? ቤታየው ሴት አይደለችም እንዴ? ለምን አታረግዝም? በጣም ብዙ ሰዎች አታረግዝም እያሉ ነበረ። ቆይ ምክንያቱም እነግራችኋለሁ ለምን ሰው እንደደነገጠ። ቤታዩ አረገዘች ሲባል ሰው የደነገጠበት ምክንያት እነግራችኋለሁ። እኔ እኮ በሷ እኮ ስንት ጊዜ ታመምኩ እንዴ? በሷ ታመምኩ እኮ ነው የጠፋሁት። ልቤን አመመኝ ልቤን እንዴ በሷ ታመምኩ እኮ ነው የጠፋሁት ከሚዲያ እንዴ። ተመልሼ እመጣለሁ እንዴ ማውን ነገር ከሆነ ግን እንደዚህ አርግዛ እውነት አርግዛ ከሆነ በኔ ጨክና ከሆነ አራቆማይ እንዴ እያለቀሰ ነው ጋይስ። ናውጣ ረዛ እኔ ናዳ እንዴ ረዛ ሙዲዛል እንዴ ልታለቅስ አንተ ለቤታ ብለህ ሴዶ ለምንድን ነው ፕሮሞሽን ቶሎ የሚሰራው ምናምን ነገር ብላችሁ አስባችሁ አታውቁም ጋይስ? አናቅም። ታውቃላችሁ ጋይስ ለምን እንደሆነ ዛሬ ልንገራችሁ። ጆኒ ካያችሁት ብዙ ፕሮሞሽን አይሰራም፣ ጀስት ዝም ብሎ ዝግጅት ላይ ነው። ግን ሴዶን ካያችሁት ቶሎ ነው ፕሮሞሽን የሚሰራው። ዘብሉ በቃ አላ ከመሬት ተነስቶ ፕሮሞሽን የሚሰራውና ለምን እንደሆነ ልንገራችሁ። ሴዶ ከውድድሩ በኋላ ምንም አይነት ፕሮሞሽን አይሰራም፣ ምክንያቱም ውድድሩን አያሸንፍም ጋይስ። ይሄን ደግሞ ከውድድሩ በኋላ ሐሙድ ሀቢቢ ምን ብሎ ነበር ምናምን ነገር ብላችሁ እንትን ለማለት ቪዲዮን ሴቭ አድርጋችሁ አስቀምጡ እና የሴዶ ጀግንነት፣ ጅብነት፣ የጀሞ ጅብነት ምናምን ነገር ያበቃል ማለት ነው ከውድድሩ በኋላ። ምክንያቱም ማንንም አያምነውም ከዚህ በኋላ። እኛ የሴዶ ደጋፊ ነን፣ አንሰማም። የኔ ወንድም ሴዶ በነገው ውድድር ያሸንፋል ጋይስ። ይሄ ቃሌ ነው። ዝም ብላችሁ ታያላችሁ። ነገ እናያለን። በነገው ቪዲዮ እንገናኝ። ነገ ቪዲዮ ሰራለሁ። ሴዶ አሸንፎ እየሳኩ እመጣለሁ። እናያለን። ከተሸነፈ በኋላ ማንንም ስለማያምነው እስከ ውድድሩ ድረስ ቶሎ ፕሮሞሽን መስራት ነው ያለበት። ይሄን እድል ነው መጠቀም ያለበት። ለዛ ነው ቶሎ በጣም ፕሮሞሽን የሚሰራው። አይ ግን ሴዶ ቢሸነፍም ማለት ነው ፕሮሞሽን የሚቀዘቅዝበት ሰው አይመስለኝም። የሆነ ድራማ ይፈጥራል። ሴዶ ጋይስ ድራማ ኪንግ ነው። አታሸንፉትም በድራማ ሴዶ። ፉሪ ላይ ያሉትን ድርጅቶች እንዳለ የሚያስተዋውቀው ለዛ ነው ማለት ነው። የኔ አስተሳሰብ ይሄ ነው። ከውድድሩ በኋላ ልክ ነኝ አይደለም የሚለውን የዛኔ ነው ልታረጋግጡ የምትችለው። ስለዚህ ቪዲዮን ሴቭ አድርጋችሁ አስቀምጡት። የእናንተን አስተያየት እስቲ ኮሜንት ላይ አሳውቁኝ። ይሄንን ቪዲዮም ሴቭ አድርጉት ጋይስ። ከውድድሩ በኋላ እናየዋለን። ሴዶ ያሸንፋል እናያለን።
አረ ኮት ነው ኮተት ነው። ምን ነው ምን ጋሽ ተሰማ ሲሞቱ ለብሶት የተቀበሩበት ኮት አይደል እንዴ? ብለህ መቃብር ቆፍረ ሬሳ ሶልቀ መልበስ ጀምር። አረ አይደለም ማሳጥቤ ላስተኩሰው እየሄድኩ የጦር ሜዳ ነው። እኔ ጦር ሜዳ ቢተኮሱ ብሎ ቀጥ የሚል አይመስለኝም። የሚገርም ጻድቅ ኮት ነው። ጀርመን ሀገር ውሻ ጠባቂዎች ናቸው ይሄን ኮት የሚለብሱት። ይገርማል። ታውቃለህ ነገ እንደማገባ ለዛ እኮ ነው ያሰራው። ለራስ ነው ጭራሽ። እውነትም ሰርግና ሞት አንድ ነው። ይሄን ኮት ለብሰህ የገዛ ሚስት ብታይ ሙሽራ የቀረ የሚለውን ዘፈን ከፍታ ቀንም ሙሉ ስቅስቅ እያለች የምታለቅስ የነበረው ግድ የለም ይሄ ኮት ለሰርግ ይቅርብ። ቁጭ አድርገውና ስትፋቱ የፍቻችሁ ቀን ትለብሰዋለህ። ደግሞ ባለ አንድ ቁልፍ ነች። ታዲያ ለምን አስቀረጸህ ባለ ሁለት ቁልፍ አታረጋት? የሚገርም ይሄ ቁራፍ ፋዘር ነበሩ። የሱ ግን ለየት የሚያደርገው በጋን ነበር የሚቆለፈው። አሁን አሻሻሉት፣ አዘመኑት ማለት ነው። አዎ አሻሽሉታል። በዛ ላይ ከፋይ ነው። ምን የራት ነው ከፋይ? ኧረ ሱፉ ከፋይ ነው። ልክ ነህ። ለነገሩ ይሄን ኩት በመልበስ ብቻ ሊከፈል ይገባል። እንደዚህ ጋይስ የሚያጣጥል ሰው እንዴት እንደምጠላ እናንተ በቃ ወዳችሁት ምናምን ልታሳዩት ጓጉቷችሁ ሲያጣጥልባችሁ አስባችሁታል? እኔ አሁን ይሄ ጸዴ ኮት ነው። ለምን እንደምታጣጥልበት ምን እንደሆነ ታውቃለህ? እነዚህ ሁለቱ ኪሶች ይታዩዋል አይደል? ሁለት ትላልቅ ድንጋይ ተከተበትና ማለት አሽከርከረ ወንዝ ላይ ሞሩ። ግን ከዚህ ኮት የሆነ ነገሩ ተመችቶኛል። በተለይ መስቂያው በጣም ነው የተመቸኝ። ሚስት ካስቸገረች ትሰቀልበታለህ ቆጥ ላይ ምናምን። ያን ያህል ያስጠላል እንዴ? ኧረ ያስጠላም። በሚኒሊክ ዘመን ማለት ነው መኪና ከመግባቱ በፊት በቅሎ ነጂ የሚባሉ ነበሩ። እነሱ ነበር ይሄን ኮት የሚለብሱት። ነጂዎቹ አይደሉም በቅሎቹ ናቸው። እነሆ ከ140 ዓመት በኋላ ታሪክ ራሷን ደገመች። እንዴ ባያው አንተም ስልብነ በቅሎ የማይወልድም ኮት አልተሳሳትክም ልልፈልግ ነው። ከሀገሬ ስወጣ ከሻንጣ ውጪ ምንም ነገር ይዤ አልወጣውም። ፕሬዚዳንት በነበርኩበት ሰዓትም እንዲሁም ደግሞ ሚኒስትር ሆኜ በምሰራበት ሰዓትም ልክ እንደማንኛውም ሰራተኛ ደሞዝ ይከፈለኝ ነበረ። ነገር ግን ከዛ ውጪ ከህዝብ ሀብትም ሆነ ንብረት ማለት ነው መንካት በሞራልም እንዲሁም ደግሞ በህግ አግባብነት የለውም። ያንን ነገር ባለማድረግ ምክንያት አሁን በዚህ ሀገር በነፃነት እንዲሁም ደግሞ በሰላምና በጤና ማለት ነው እየሰራው እንድኖር አድርጎኛል ሲሉ ከሰሞኑ እጅግ በጣም አነጋጋሪ የነበረው ቪዲዮአቸውን በተመለከተ አቶ ገዱ አንዳርጋቸው ምላሽ ሰጥተዋል። ይህንን በተመለከተም እንግዲህ አክለው አሁን የኢትዮጵያ ህዝብ ማሰብና መጨነቅ ያለበት ለኔ ሳይሆን በሀገር ውስጥ ለሚኖርና ለሚሰቃዩ ሰዎች ብቻ ነው ሲሉም እንግዲህ ገዱ አንዳርጋቸው ተናግረዋል። ጀማሪ ካፕል ቢላይክ ሰው ባለው ነው ሰው ባለው ነው ሰው ባለው ነው ሴት ነው ሌዲስ ፈርስት አንቺ ተበይ ሰው ባለው ነው ሰው ባለው ነው ደስ ይላል። ቤስቲ እንዴ በባጓ ምንድነው ደም ምን ተባብለን ነበር? እኔ ሩቅ ነው ማስብሽ አልኩሽ እኮ ጨረስሽው? አንቺማ እጄንም ሳትበቃሽ ልከና አጎቴ ሞጣ እንግዲህ ጋይስ ሞጣ ፖለቲካው በፖለቲካ የሚበልጠው ሰው ጠፋ። አሁን ደግሞ ወደ ስፖርቱ ወደ ስፖርታዊ ውድድር ገብቷል። እንደምታዩት ስፖርት እየሰራ ነው። እነ ዮኒ ማኛ ጋር ይመስለኛል ፈርስት ፋይቱን የሚያደርገው ዮኒ ማኛና ዮዳብ ጋር ይመስለኛል። እንግዲህ እናያለን እስኪ ማን እንደሚያሸንፍ። አሜሪካ ለምኖር ሰውዬ ጫማ ለሰይ ይጥንታተን መጀመር እዛ ጋር ስፖርት እየሰራ አይተነው ነበር። አሁን ደግሞ ወደ ስራ ተመልሷል። እስኪ እንዴት ነው ወሸላን ተገረዝ ምን በመጀመሪያ ኢትዮጵያዊ ኦሮሞውን ጋላነት ክትታ ኦሮሞ አረተው ሞጣ አረተው አሁን ስፖርት ስትሰራ አይተን አመስግነን ሳንጨርስ በሰከንድ ውስጥ ተገልብጣ ስድብ ዝርክርክ ፀጉርን ተቆረጥ፣ ሻውረን በቀን ሁለቴ ውሰድ፣ ጫማን ቀይር ምናምን ይሄን የሚሸታውን እኮ እሱን ጫማ አውልቀው ብልህ ሰፈሩ ሁሉ ታውደዋል። የተከፈተ ነው የሚመስል እኮ ጋሎች ጫማ ሲወልቁ አሽራብስባ ደግሞ አማራን እናጠፋለን። ረገጣ ስድብ እኔ ለአማራ ህይወቴን ካልሰዋው ታዲያ ለማናባ ነው የምሰዋው? አዲስ አበባ ትመጣ መስክረና አንተን ፈርቻ ሽንታም ጋላ ዘመነ ካሴ እንዳልመስል ጎጃምና እንደና አስታጥቄ ነው መጣል ሸዋን አስታጥቀዋል። አስረግጬ ነው ምነው እኔ ብገባ ጋላን አጠፋዋል። ኦሮሞን የሚቃወም አንድም ሰው የለም። ጋሎች ናቸው እነዚህ ጋሎች ኦሮሞችን ይገላሉ። ሽንታም ናቸው። በቃ ገለናል እኮ እዚህ ጋር እኮ አንድ አማራ እኮ ለእናቴ እኮ ሊቆይላት እያለ የምሬን ነው። በጣም አልቅሼ ማለት ነው። በቃ እርዱኝ። አዎ ታስታውቂያለሽ እንዳለቀስሽ። ውሃሽን ፊትሽ ላይ አድርገሽ አለቀስኩ ምናምን አላለችም። ማልቀስ አልፈልግም፣ ደካማ መሆን አልፈልግም። ግን
ግዛትና ሰዓት ቦታ ነው ያጣሁት። እርዱኝ በቃ ታዋቂ ያት ጋይስ አሁን እሷ ያለቀሰች ትመስላለች። ያት ፊቷ ጋር እኮ ውሃ ነው ያደረገችው። በነገራችን ላይ ያስታውቃል፣ እንባና ውሃ ሲደረግ ያስታውቃል። እንባ ሲሆን ሙሉ ፊታችሁ እዩት፣ እንደምታዩት ውሃ ነው የሚሆነው። ውሃ ሲሆን ማለት ነው። ቲክቶከር መሆን ነው የምፈልገው፣ ጌመር መሆን ነው የምፈልገው። ማዳም ቤት ሆኜ ግን አልችልም። በቃ ታዋቂ አድርጉኝና ወደ ሀገሬ መልሱኝ። ሀገሬ ሆኜ መስራት እችላለሁ አምናለሁ። ለታዋቂነት ነው እንዴ ይሄን ሁሉ? ኧረ ተወኛለሽ እንዴ! ታዋቂነት ምን በዚህ ጊዜ ደግሞ ቀላል እኮ ነው። ሀገሬ ሆኜ ቲክቶከር መሆን እችላለሁ አምናለሁ፣ አውቃለሁ። ይሄንን ግን ታዋቂ ቲክቶከሮች እርዱኝ፣ በቃ እርዱኝ፣ እርዷት፣ ፕሊስ እርዷት። እና አዶናይ ምናምን እነ ጆን ዳንኤል ያሳካልሽ። ምንድን ነው አላማ ስላልገባኝ ጆካ እንዴት ነህ ብሮዬ? ሴዶ አላማ አልገባኝ ሴዶ ቴሌቪዥን ምናምን ሰባብረ በቀሉ ብለህ ዘፈን አስወጥተህ ሲንግል አሳትመህ ምን ብለህ እንቁላሉ መተታለው ትላለህ? ኧረ እባክህ ሴዶ እንደው በፈጠረ ድራማ ኪንግ ነው ያልኳችሁ እኮ በምክንያት ነው ጋይስ። ሴዶ ድራማ ኪንግ ነው። በቃ የሚበልጠው ሰው የለም በድራማ ማለት ነው። እንደው ሴዶ ዘመድ እንደሌላት 140 ሚሊዮን ህዝብ ተሰብስበን እሷ ቁጭ ትበል። ነውር የለም እንዴ? ኢትዮጵያውያን በአንድ እጅ እግዚአብሔር እንደዚህ አይነት የሚያስተሳስር ነገር ሲያመጣልን ተንሰብስበን ነው መግባት ያለብን። በብሔር በሃይማኖት በፖለቲካ ተከፋፍለን እርግማን ይመስል እንደዚህ አይነት ነገሮች ሲመጡ መተባበር አለብን። እህታችንን እውነት ነው የምላችሁ እኔ ፍቅርና በጣም ውበትን እኔ በእውነት ነው የምላችሁ ኤርትራኖችን ከተመለከታችሁ አንድነታቸው ደስ ይላል። እኛም ኢትዮጵያውያን እንደዛ ሆነ ደስ የሚል ከነሱ መኮረጅ አለብን። አንድነት ፍቅርን መኮረጅ አለብን። ለእህታችን ትናንት እያዘንኩ ነበረ፣ ግን እግዚአብሔር አቢባዬን እዚህ ጋር አድርጎ እንዲሁም ጆን ዳንኤል ቤታ ሁላችሁ እንዲተበራባራችሁ አሞራውዬ አንተ እንዳስምም አሞራነ እግዚአብሔር ይርዳ። እህታችን ግን ለእህታችን መቆም ግዴታ አለብን። አንድ ሆነን ክንዳችንን ጣሊያን ላይ ስናሳርፍ እኮ ጣሊያን ፈሱን ጥሎ ነው የሮጠው። እኛ እኮ አንድ እንዳንሆን ነው እንጂ እንደዚህ ስለ ለእህታችን ጣሊያንን በደመሰስንበት ክንዳችን ዛሬ ለእህታችን ዘመቆም አለብን። ሁላችሁም ቮት አድርጉ። ሁላችሁም ሼር እያደረጋችሁ ልጃችንን ፎቶዋን እየፖስተታችሁ ሽብርቅርቅ አድርጓት። በቃ ቲክቶክ ላይ ስንት ነው? ስንት ነው? አረብሽ ቤተሰቦቿ ግን ደስ አይሉም ጋይስ። ተረጋጊ ምናምን የፈጠነ ኧረ ሰው ቤተሰቦቿ ግን ይመቻቸው ጋይስ። እኔ ጋይስ ወድቄ ቢሆን ማለት ነው የዛሬ 2 ዓመት ተፈታኝ ነበርን። 100 ምናምን አመጣው በቃ ቤቱ ተቃወጠ። እንደዚህ ጫማ ነበር የሚወረወርብኝ። ትምህርት ቤት ምርቃት አለ ተብሎ ነው። ሰላም ነው ጋሽ? ሰላም ነው። እንዴት ነው? እዚህ ሰፈር ነው እንዴ? እዚህ ሰፈር ነው እኔ እዚህ ነኝ። ቤት ጠፍቶብኝ ነበረ። ድፍረት ካልሆነብኝ የጋሽ ግርማን ቤት ያስኛል እንዴ? የጋሽ ግርማ አይ ድፍረት ካልሆነብኝ አልክታ ደፈርከኝ እንጂ አቁመ ማውራቱ ራሱ አንድ እንትን እኮ ነው። እውነቴን ነው የምልህ። የጋሽ ግርማ ቤት ነው። በዚህ ትሄዳለህ። ስማይ በደምብ በዚህ ትሄድና እንደዚህ ትሄዳለህ። እኔ ወደዛ ትሄዳለህ። ሂጅ እንዳላሳይህ እዚህ የልጅ ትምህርት ቤት ምርቃት አለ። ምን አለ እሱ ቤት ዛሬ ትንሽ ጸበል ጉዳይ ነበርና ጸበል አለ እንደሱ ቤት እንደው ኮርሶን መንገድ ላይ ሳገኝ ናቶልና እኔም እኮ በዛው እኮ ነው እንደው ያሳዩኝ በዛው ነኝ። አዎ ናቶሎ ደርሳለሁ። በዛ ዙሪያ ትምህርት ቤቱ ይሄዳሉ። ናሱ ቤት ሄደ ና እኔም እኮ ወደዛው ነኝ። ናቶሎ ኧረ ጋይስ የልጁን ምርቃት አስቀምጦ ጸበል ቤት ለጸበል ማለት ጸበል ቅመሱ ድግስ ማለት ነው። የልጅን ምርቃት አስቀምጠ ድግስ ዛሬ ጸበል አለው ማለት ነው እሱ ቤት ያው መንገዱን ስለማላውቅ ናቶሎ አሳያለሁ። ችግር የለውም። እሺ ሳልጠራ ነው ድግስ የሚወድ ሰው እንደዚህ ነው። ኧረ በስመ አብ። ድሮኛ አንድ መኝታ ላይ ተኝተን ከጓደኞቻችን ጋራ ሻወር አብረን እንወስድ ነበር። አሁን ግን ዘመኑ እንደሱ አይደለም።
እንደውም ጓደኞቻችን ቻው ስንባባል እንደው ምን አንድ በጣም የምወዳ ቤስት ፍሬንድ አለችኝ እና ቻው ስለ ኮንፈረንስም ያን የሚሄደው እና ሌዝቢያን ናችሁ እንዴ ምናምን ናችሁ እንጂ የኔ ናችሁ ያ ነገር ናችሁ እናንተ። ብዙ ቦታ ፈለኩሽ፣ ሞከርኩኝ፣ አልቻልኩም። የሚያውቁሽን ሰዎች ጠየቅኩ፣ ሁሉንም አጣውሽ። ትዳር ከመመስረታችን በፊት ልጅ ለመፍጠር ሞክረን አልተሳካልንም። ካለበት ነገር ባውጣው ደስ ይለኛል። አባቴ በጣም ነው የምወደው። በጣም በቃ እኔ አሁን ማውራት ስለምፈልግ ነው ጋይስ፣ ያሳፍረኛል ራሱ አፍርበታለሁ ጋይስ። ምናምን ግማሾቻችሁ ይሄ ማህበረሰብ እኔ ባላቃችሁ ኖሮ ዘንድሮ ቦይ ውስጥ ትከቱኝ ነበረ በመናደድ በንዴላችሁ። መልካም ምኞታችሁን ለተመኛችሁልኝ ኢትዮጵያኖች ነፍስ ያላችሁ ልብ ያላችሁ በአጠቃላይ ገብሬን እያሾፍኩ አይደለም፣ የምሬን ነው። በጣም ነው ማመሰግነው። አስለቅሳችሁኛል፣ እመቤቴን አስለቅሳችኋል። ይሄንን ፍቅራችሁን ያሳያችሁ እኔ የማርገዝ አቅም ሳይኖረኝ ወይ የመውለድ አቅም ሳይኖር ያረጥኩ ሴት አይደለሁም። 30ዎቹን ያልቀመስኩ ያረጥኩ ሴት አይደለሁም። እንደውም እስኪ ዛሬ ልዕልቲ ልበላት። ልዕልቲ ስትተነኩሽኝ እንቁርት ይላለሁ፣ አልተነኮሽኝም። ልዕልቲ እንደውም ተናግራች ምን ነው አላረጠች ይሄን ያክል የምታሽቃብጡ ትላለች እንዴ? እስኪ ቆሜ ቆማለሁ፣ እኔ ቆማለሁ። እኔ እኮ አልዋሻችሁም እኮ ነኝ አይደለም። እኔ ቆማለሁ። እዩ ውፍረት ነው። አርግዛለች አላረገዘችም? ጋይስ አሁን ጥያቄው ሴቶች መልሱልኝ። እንዴት ነው ነገሩ? አየት ወፍሬ ነው ጡቴ ጡት ማጃ አለበት። ምን ለዛ ነው የወረደው? ወፍሬ ነው። ውፍረት ነው ጋይስ፣ ውፍረት ነው። ለማንኛውም ልነግራችሁ ነው ነገር ፈልግና ግን የሆነ ነገር ይቃጣኛል ጋይስ፣ ይዘኛል አባቴ። በቃ ነው ካላችሁት ነገር ነው። እሺ በቃ እንሂድ። አላረገዝኩም፣ ማርገዝ አልችልም ውዴ፣ ዶክተር ነግሮኛል። ያ ጋይስ ይህን ቪዲዮ ተመልከቱትና በዚህ ቪዲዮ ምክንያት ነው ቢታዩ አረገዘች ሲባል ሰው ሁሉ የደነገጠው ምናምን ይህን ቪዲዮ አይቶ ነው። ተመልከቱት። ማርገዝ አልችልም። ሁሉም ቲክቶከሮች ጌመሮች ብታይ ሁሉም እርጉዝ ናቸው፣ ወልደዋል። እኔ ብቻ ነኝ መውለድ ያቃተኝ። ያ እንግዲህ ጋይስ መውለድ አልችልም ምናምን ብላ ተናግራለች። አሁን ደግሞ ከሁለት ቀናት በፊት ስቶሪ አድርጋ ነበረ አርግዣለሁ ብላ ማለት ነው። ለዛ ነው ሰው ሁሉ የደነገጠው ምናምን። ትናንትና ነው ከትናንት ወዲያ ዮናስ የሰራው ቪዲዮ ላይ ታችኋል። ሊያ ወንድ ልጅ አይጠላሽም ሴቶች ነው የሚጠሉሽ አለ። ትክክል። ግን ችግሩ አጠገቤ ሆነሽ በመጥፎ አይንሽ እንኳን አታየኝም። አስረግጬ ነው የምነግርሽ። እንዲህ በመጥፎ አይንሽ እንዲህ ብለሽ እንኳን አታየኝም። እሱን በኮንፊደንስ ነው የምነግርሽ። ሚዲያ ላይ ግን ትቻለሽ። ስለዚህም አብረሽው የምትኖሪው ሰው ደግሞ የቀረብሽው ሰው ምን ያህል ልትጎጁ እንደምትችና ምን ያህል ልታስቀይሚው እንደምትችል በዚህ መረዳት አያቅታችሁም። ሚዲያ ላይ ያለው ነገር በጣም ልብ ሰጥቷቸዋል። ሚዲያ ላይ ያለው ኮሜንት፣ ሚዲያ ላይ ያለው ይሄ ሴት ነን እኛ እንደዚህ ህብረት የእውነት መስሏቸዋል። ኖ አይደለም፣ የእውነት አይደለም። ምድር ላይ ስትቀመጪ እውነቱ አይደለም። ምድር ላይ ስትሆኚ የትኛዋም እንስት የትኛዋም ሴት በህይወቷ ዋጋ ከፍላ ትኖራለች። ጀግና ከሆነች ትቀጥላለች። አይ በቃኝ ያለች ቆራጥ ሴት ከሆነች ደግሞ ህይወቷን ወስና ትኖራለች። በተቀረ የቤትሽን ብሶት የቤትሽን ሮሮ ሶሻል ሚዲያ ላይ ኮሜንት በመስጠትና በማውራት ያሸነፍሽ አይምሰልሽ። ጋይስ ሁላችንም በጉጉት ስንጠብቅ የነበረው የኢቲኤፍሲ 02 ፋይት ቀን ደርሷል። ሰዓታት ነው የሚቀሩት። በዛሬው ዕለት የኪሎ ፌስ ኦፍ ያደርጋሉ። ሁሉም ተፋላሚዎች በተባሉት ኪሎ እኩል ሆነው የመገኘት ግዴታ እንዳለባቸው ጌች ገልጿል። አለዚያ ግን እስከ 1 ዓመት ድረስ ዲስኳሊፋይ እንደሚደረጉም ገልጿል። ጆኒና ሴዶን ጨምሮ ሁሉም ተፋላሚዎች ኪሎቻቸውን ተለክተው በድጋሚ ፌስ ኦፍ ያደርጋሉ። በአድዋ ሙዚየም የውድድሩ ስቴጅ ክፍት ሆኖ እየጠበቀ ይገኛል። ዛሬ ማለትም ሮብ 12 ሰዓት አመሻሽ ላይ በአካል መገኘት የምትችሉ በቦታው ተገኝታችሁ ፌስ ኦፉን መመልከት ትችላላችሁ። በነገው ዕለት የሚደረገውን ፍልሚያ ጨምሮ በአዳራሽ.com መመልከት ትችላላችሁ። ያላገኛ ጋይስ እንግዲህ ፋይቱ ነገ ነው። ነገ ላይቭ ልግባ ንገሩ፣ ኮሜንት ላይ ንገሩ። ብቻ ነገ ጸዴ ቪዲዮ ሰራላችኋለሁ በእነ ሴዶ ፋይት ማለት ነው። ይህን ጀግና ማመስገን ያስፈልጋል። በእውነት ትንቢታችን እየሰራ ነው የእውነት። ሌሎቻችሁ ደግሞ መገናኛ አካባቢ ብሮሸር በትኑ እስቲ። የሆነ ሌሊት ላይ ወጣችሁ በስፕሬ ምናምን የሆነ ግንብ ላይ ጻፉ እባካችሁ። ፓምፕሌት ምናምን በታትኑ። የሆነ መንገድ የመዝጋት ሌሊት ላይ የሆነ ጀማምሩት እስቲ። በባነር በምናምን ጀምሩት። ደግሞ ፍቅር ሲዝም አንተ እዛው ተቀምጠህ እኛን ልታስገድል? አንተ እኮ ውጭ ነው ያለው። እንዴት ነው ነገሩ? ኬንያ ነው በነገራችን ላይ በሰለኝ ፍቅር ሲዝም ያለው አይደል? ኬንያ ወይ ምናምን ብቻ አፍሪካ ሀገር ውስጥ ነው። እናንተ እዛ ተቀምጠህ እኛን ልታስበላ እንዴት ነው? እያሳመራችሁ ሰውየው በወረቀት እናንተ እባካችሁ አሁን ዝም እንዳትሉ።
ያ በነገራችን ላይ ጋይስ አብይ አህመድ ታሟል፣ በጠና ታሟል የሚል ዜና ወጥቷል። ከባድ ዜና፣ በጣም ብዙ ሰዎች ሲያወሩ ነበረ። ዜናውን አሳያችኋለሁ እና ለዚህም ማያደርሰንም ነው። በአጭሩ ሊቀጭ ስለሚችል እስኪ አንቸኩል። ወሬው ግን ጭምጭምታ ነው። እሺ ጭምጭምታ ነው። የተረጋገጠው እስኪገኝ ድረስ ዝም በል። ምን መሰለህ 50 ሺህ መክፈል አለበት በጉ እንዲሰጠው። እኔ 60 ሺህ እከፍላለሁ በጉን ብቻ አንጠልኝ። የእናቴ ማስታወሻ ነው። በጉን ብቻ አንጠልኝ 60 ሺህ እከፍላለሁ። አንተ ምረን ነው እንዴ? እኔ እከፍላለሁ። እኔ እኮ አልከፍልም የምትለኝ መስሎኝ አውቄ እየቀለድኩኝ እኮ ነው። እንዴት እየቀለድኩ ነው ማለት ነው? አቦቀ ተኩሬ ምን መሰለህ ቀንዱ አርደው በልተውታል። ቀንዱም ቢሆን ቀንዱንም ቢሆን ስንተኛ ቆያ አዳምጠኛ በጌን አርደው በልተውታል። ስንታሰለም ቆያ ቆዳውና ቀንዱ አለ ተብሏል። እሱን ከፈለክ ነቀስ ይምጣል እንዴ ታቆር ቆይ በእናትህ እንዳትሳሳት። ቀንዱ ምን ያደርግለታል? ኋላ ጸጸቱ ነው የሚተርፍ። ፌሚኒዝም ማለት እኮ ሚስት መሆን የተሳናቸው ወንድ ያጡ ሴት መሆን የተሳናቸው እንደ ሴት መሆን የማይችሉ ሮማን እና ሞጣ ግን ጋይስ ሲናገሩ አነጋገራቸው ተመሳሳይ ነው። መነጽር አድርጋቸው ምናምን አነጋገራቸው እንደዚህ ብለው ነው የሚያወሩት ሁለቱም። ወንዶች ልጆች ማግኘት ከእንግዲህ አንችልም ብለው ተስፋ የቆረጡ ማለት ነው ትርጉሙ። ያ ተስፋ የቆረጡ የጆርዲኔን ፎቶ ግን የት ነው ያገኙባት? ማን ነው ስክሪንሻት ያነሳት? የተረገመ ሰው በኢየሱስ ሚስት መሆን የተሳናቸው ደና ብለሃል። ሚስት መሆን የተሳናቸው መሆን የማይችሉ የወንድ ልጅን ብለሲንግ ያልገባቸው ሌላው ባለቤት አልነገረችም እንዴ? ቤት ኪራይ እኮ አልፏል። እየሞከርኩ ነው ትላለህ። አታስበም እንዴ? እየሞከርኩኝ ነው። ያንተን የቤት ኪራይ ለመክፈል እየሞከርኩ ነው። ልጆች የሚበሉት አጣው ሳር እየጋጡ ነው። አትረዳም እንዴ? ምንድን ነው የምትለው? አንተ ስቶሪ የቤት ኪራይ አልፌ አሁን 4ኛ ወር መጣ አይደለ? አንተ እንደዚህ ማለት እኮ አትችልም። እየሞከርኩ ነው ማለት የሚችሉት እንዳንተ አይነት ሰዎች አይደሉም። ታውቃለህ? አንተ ብር የምትጨርሰው በሴትና በመጠጥ ማታውን እያንጓጓ ታስገባለህ። ጧት እየሞከርኩ አንተ ብርን አልባሌ ቦታ እየበተንክ እየሞከርኩ ነው። ቪቪአይፒ ቲኬት መጥቶልኛል። ምን ቪቪአይፒ ቺር ብርድ How old are you? You 61. First you tell me. I don't like me. My hair started to die. Oh my god. ጋይስ ግን ጃኒ ግን ማለት ነው ብዙ ጊዜ እንግሊዘኛ ተሳሳታለች ምናምን፣ ግን እየቀለደች አይመስላችሁም? ማለት በቃ ሙድ እያያዘች ምናምን አይመስላችሁም? ነው የምር እየተሳሳተች ነው? እንዴት ነው ነገሩ? ምን ታስባላችሁ? ግን ነምበር 1 ኢትዮጵያ ገር ነምበር 1 ኢን ኢትዮጵያ ቲክቶከር ነምበር 1 ላይቭ ስትሪመር No. So, me no. Speak English no. Excuse me? Say again? Onosmos, thank you so much. Big love and big respect. በሰስፔንስ በእውነታ ያላለቀ ቀረና ሁለት ኮሜዲያኖች ባንድ ላይ ይላል። በጋርድ የምንንቀሳቀስ ሰዎች ነን። ምንም ማድረግ አይቻልም። ተሰማጭና ካሱ ማለት ነው። እንመጣላለን። የዛ አባት ኢናዲ ፕሌስ ይላል። ኢናዲ ፕሌስ እንዲህ ያረግን መገናኛ ጋር ሌብነት እንጂ ሰላማዊ ሰልፍ አልተፈቀደም። አንድ ግለሰብ ብቻውን ሰላማዊ ሰልፍ የወጣ ሲሆን ግለሰቡ ወረቀት ይዞ ከሚወጣ መሳሪያ ይዞ ቢወጣ ፕሪቶሪያ ወስዶ ይደራደረው ነበር። ሐሳቡን በነፃነት የገለጸው ግለሰብ ዲሞክራት ነን የሚሉት አካላት ያዋከቡት ሲሆን ኢትዮጵያ ውስጥ ዲሞክራሲ የሚባለው ከቀበሌ በታታ ተጭኖ መስቀል አደባባይ ላይ በሴፍቲኔት ጉርሻ መጨፈር ነው።
መደገፍ እንጂ መነቀፍ የማይፈልጉት አካላት አሁንም ህዝቡ ቦምብ እንዲቀልብላቸው ይፈልጋሉ። ሰላማዊ ሰልፍ የወጣው ይህ ግለሰብ ሀሳቡን ሙሉ ለሙሉ በእንግሊዘኛ ቢጽፍ ፖሊሶች አያዩትም ነበር ተብሏል። እንዴ ፖሊሶቹ ያኔ በእንግሊዘኛ ቢጽፈውማ ፖሊሶቹም ሊደግፉት ይችላሉ። የደገፋቸው መስሏቸው አንድ ላይ ይውራድ ሊሉ ይችላሉ። በኢትዮጵያ የ12ኛ ክፍል ማጠናቀቂያ ፈተና ታሪክ እጅግ አነጋጋሪው ዝቅተኛ ውጤት ተመዝግቧል። በሶሻል ሳይንስ ዘርፍ ፈተናውን የወሰደ ተማሪ ከ600 ነጥብ 20.67 ብቻ ነው ያመጣው። ይህ የ22 ዓመት ወጣት በአማካይ 3.45 ብቻ ያስመዘገበ ሲሆን በእንግሊዘኛ 8፣ በአፕቲቲዩድ 5፣ በታሪክ 4፣ በጂኦግራፊ 2፣ በሂሳብ 1.67 እና ጋይስ አሁን ማትማቲክስ 1.67 ይላል። ሁለት እኔ ቆይ አንድ 10 አትመልስም እንዴ? በግምት ብትሞላው እኮ 10 ትመልሳለህ እኮ። 10 ያገኘ የለም ጋይስ። ኢኮኖሚክስ ጭራሽ 0 ነው። ለመሳት ነው እንዴ ሄድከው? መጀመሪያ መልሱ ተሰጥቶ ሁሉንም ለመሳት ነው ሄድከው ዲ 10 እኮ መምጣ ጋይስ። በግምት እኮ ተሰርቶ 10 ይመጣል። 10 ማርያምን 100 ምናምን ቤት እኮ መግባት ግድ ነው፣ በቃ ግዴታ ነው። በኢኮኖሚክስ ደግሞ 0 አግኝቷል። የተማሪውን ግላዊ መብት ለመጠበቅ ስሙ ያልተገለጸ ሲሆን ይህ ያልተለመደና እጅግ አነስተኛ ውጤት በማህበራዊ ሚዲያ ገጾችና በትምህርት ባለሙያዎች ዘንድ መነጋገር። ስለ ትምህርት ጥራትና ስለዚሁ አነጋጋሪ ውጤት የእናንተ አስተያየት ምንድን ነው? ይሄ ከባድ ነው ጋይስ፣ ይሄ ከባድ ነው። 20 ኢዝ ክሬዚ፣ 20 ኢዝ ክሬዚ። ምን ታስባላችሁ እናንተ? ምን ታስባላችሁ? ንገሩኝ ፕሊዝ ኮሜንት ላይ 20 ሴዶ ከጆኒ ነገ እንግዲህ ጉዱ የሚለይበት ቀን ነው ጋይስ። ተጠባቂው እንግዲህ የሴዶና የጆኒ ሴዶ ከጆኒ በነገው ዕለት የሚካሄድ ይሆናል። ታዲያ እንግዲህ በርካቶች አሸናፊው ማን ይሆን እያሉ እንግዲህ በጉጉት እየጠበቁ ይገኛሉ። አሸናፊው ጋይስ ይሄ የታወቀ ነገር ነው። ሴዶ ነው አሸናፊው። ነገ እናያለን፣ እሱን ነግሬያችኋለሁ። ነገ እናያለን፣ ግን አሸናፊው ሴዶ ነው። በቃ ካሁኑ ወቁት፣ የጆኒ ደጋፊዎች ወቁት። ሴዶ ነው የሚያሸንፈው። እናንተ አሸናፊው ማን ይመስላችኋል? ታዲያ የኔን አካውንት ፎሎ አድርጎ ይሄንን ቪዲዮ ለ10 ሰው ሼር አድርጎ የተማረ አንድ ቲክቶከር ጥሪልኝ እንዳለ ስቶን ሄድ ናቸው እኮ የተማረ ጃኒ ናታ። ጃኒ እስከ ስንት ነው የተማረችው? ተምራለች። እንግሊዘኛ አቀላጥፋ እንዴ የምትናገረው እንዳለ ድንጋይ ራስ ነው ቲክቶከር እንዳለ። እኔ ይሻላሉ እኮ ኩካ። አንቺማ ከሁሉም ትሻያለሽ። አስተማሪያችን አይደለ አንተማ? ኩካ አስተማሪያችን እኮ ነው አንተ። የክፉ ጊዜ ደራሻችን እኮ ነው ኩካ። ጉራደሩ ይሻላሉ። yes ኩካ እንዳለ ስቶን ሄዳ እንዴ ፊደል የቆጠረ ቲክቶከር የለም። የተማረ ሰው ብቻ አይደለም ስኬታማ የሚሆን ጩጮቹ ይማሩ ነው። እነሱም ይማራሉ። እነሱ መሳቃቸው ራሱ 4 ክፍል ያለው 4 የተለያየ አይነት እየተቋጠረላቸው ነው አሁን የሚማሩት። እኔ እኮ ሰማር አዛ ምሳቃ ሰርቀ ብላ ነበር የምባለው። ምሳቋ ጥሩልኝ ስል ማለት ነው ቴዲ ያንዱን ምሳቃ ሰርቀ ብላ ምናምን አስባችሁታል ጋይስ? እንደዛ ስትባሉ በፊት እስክሪብቶና ደፍተር ምናምን አይመቸኝ። ደፍተሬን ራሱ ሰው ነበር የሚይዝልኝ፣ ሰው ጋር ነበር የሚያድረው ደፍተሬ። አሁን እንዴት አሁን ልጆቼ እንዴት እንደማስተምር ተማር ሲሉኝ ሁሉም ስታርግ ነው የሚገባ እኮ። ለካ ወላጆቼ ተማር የሚሉኝ ለካ እነሱ ሳይማሩ ተማሩ ነው። የተማረ ሰው ልጁን ተማር አይልም፣ ያልተማረ ሰው ነው ተማር የሚለው። አሁን እኔ ተማሩ ነው የምለው፣ ግን የተማረ ሰው ምን እንደሚያዋጣ ስለሚያውቅ ልጆቹ ማስተማር ሲሆን ምንድነው የሚያደርገው? ወደ ቢዝነስ ነው የሚከታቸው። ኖ የተማረ ሰውም እኮ የተማሩ አሁን ለምሳሌ የተማሩ ወላጆች ልጆቻቸውን እንዲማሩ ነው የሚገፋፏቸው። በነገራችን ላይ ትምህርትን አንጥላ ጋይስ። ትምህርትን እንዳጠቃላይ መጥላት ለሀገር ውድቀት ነው። ሄሎ ኤቭሪዋን እንዴት ናችሁ? እንዴ ዛሬ ማሳያችሁ እንደዚህ ታንቃችሁ ሬድኔክ ሾክ ስትያዙ እንዴት ማምለጥ እንደምትችሉ ማሳያችሁ። እሺ ኧረ እንዳትሞት ንቃተ ህሊና ገብቶሃል አንተ? ምን ይገባኛል? ደድብ ያለው እንጂ ሙድ እኮ እየያዙብን እኮ። ለምን ሽጉጥ አወጣ? ሀሳቡን ያመነጨው እሱ። አንተ ያያት አይደል? ሽጉጥን አታወጣም እንዴ? ንቃተ ህሊና አንተስ? እዛ ጋር ሳይተናል እኮ ሽጉጥ አወጣ። አታወጣም ሽጉጥ? አንዴ አንዴ ተራቀፈኝ እኮ ነው
የመጣሁት። እግዚአብሔርን እናንተ ምን አይነት ጉድ ናችሁ? መች ነው የምትሰለጥኑት? መች ነው ሚዲያው የሚገባችሁ? እናንተ ምን አድርገዋት ነው ጋይስ? እርስ በርስ ያባሏችሁ እንኳን አትሰለጥኑም። መች ነው ሰው የምትሆኑት? መቼ የሚያጋድላችሁ ማንነታችሁ ቆማጣ ብሎ ሲሰድብ የነበረ ቤት ተመልሳችሁ እየገባችሁ እንደገና እርስ በርስ ጆከርን ከከድር ከድርን ከእንትና ጋር እያባላችሁ መች ነው ግን? እኔ አልናገርም ብዬ ዝም ብዬ ነበር። ግን ምን አይነት አትሳሳሙ። ቆይ እናንተ ለምንድን ነው የማትሰሙ? ከንፈር ለከንፈር በምትሳሳሙበት ጊዜ በአፋችሁና በምላሳችሁ በጣም ብዙ ባክቴሪያዎች ስለሚተላለፉ ለብዙ በሽታ መተላለፍ መንስኤ ሊሆን ይችላል። ስለዚህም እባካችሁ ከንፈር ለከንፈር ከመሳሳማችሁ በፊት ጥንቃቄ አድርጉ። ትንሽ ያበዛሽው አልመሰለሽ? ዳቦ በሚገመጥበት ዘመን ከንፈር አትሳሙ አይባልም። አትሳሳሙ ምን ማለት ነው? እንደ ከንፈር የሚጣፍጥ ምን አለና ነው የማይሳመው? የወደዷትን ሴት እንደመሳም ምን የሚያስደስት ነገር አለ? ከሴክሱም ከጡቷም ከምኑም በላይ እኮ መጀመሪያ ከንፈሯ እኮ ነው የሚጠቀመሰው። የከንፈሯ ማር እኮ ነው መላ ሰውነትን የሚወረው ነው እንዴ? እንዴት ከንፈርን ባክቴሪያ ያለው ታያለሽ? የቲክቶክ ዶክተሮች ደግሞ በጣም እያበዛችሁት ነው። አሁን ባህላዊ ሐኪም እየመሰላችሁ ነው። አንድ ሰው መሳምና 10 ሴት መሳም ይለያያል። ግልጽ አድርገሽ መጻፍ ነው። ጨራሽ አሳሙ ግን አይባልም። እንደውም ያንቺ ከንፈር ራሱ ደርቋል፣ መሳም ይፈልጋል። ኧረ ጠብጠብ ነው ማለት ያለበት ከንፈር ነው። ከሴዶና ከጆኒ ጀምር ማን የሚያሸንፍ ይመስላል? ጆኒ። ለምን? ጆኒ ባለፈው ፋይት ሲያደርግ ስላየሁት። በቃ ፋይት ሲያደርግ ስላየሁት። የሚገርም ጥያቄ አለ። እስካሁን ሴዶን ፖድካስት ላይ አላቀረባችሁትም እና ለምንድን ነው? ሜንታሊቲው አይመቼም ነው ወይስ ምንድን ነው? ድላሉ ፖድካስት ላይ ቀርቦ ሴዶ ፖድካስት ማለት የሆነ ጥያቄ ሲጠይቀው አልወደደውም መሰለኝ። ጠራውና መተው እንዴ ሴዶ ላለመመታት ነው። ልትመታ ትችላለህ። በነገራችን ላይ ሴዶ ሊመታ ይችላል። በቃ የሆነ ካናደድከው ምናምን አንድ ቦክስ፣ የሴዶ ቦክስ ደግሞ ጋይስ ታውቁታላችሁ። ያኔ እሱ ሲለማመድ መለማመጃ ያደረጋቸውን ሰዎች ታውቋቸዋላችሁ። ለዛ ነው ዱላ ፍራቻ ነው። ግን አሁን መች ትጋብዘዋለህ? የት ይቀራል? የሆነ ጊዜ አይቀርም። ከፋይቱ በኋላ አይቀርም። አሁን ፋይቱ ኦልሬዲ ስለደረሰ የታይሰንና አብርሃም አለምስ ታይሰን ዋይ ታይሰን ፋይት ሲያደርግ አይቼዋለሁ። አብርሃም አለም አላየሁም። አብርሃምን አላየሁትም። ሲኒየሩ ነው ባይዘ ሰው ሲነግረኝ ምናምን ሲኒየር ነው በጣም የድሮ ቦክሰኛ ነው ጎበዝ ነው ምናምን ብለውኛል። አላየሁትም። ደግሞ ፕራይም ሲያደርግ አይቼዋለሁ። አይቼዋለሁ። በጣም የሆነ ፉትወርክ ያበደ ሶ ጋይስ ቤኪ ከኔ ጋር በሁለቱም ተቃራኒ ነው ማለት ነው። እኔ ለአብርሃም ነው የምደግፈው፣ ለሴዶ ነው የምደግፈው። ነገ እናያለን። ይሄን ቪዲዮ ሴቭ አድርጉት ጋይስ። ሴዶ ካላሸነፈ ማለት ነው ሴዶ ካላሸነፈ እሺ። እዚህ ቲኤፍሲ ላይ ፋይት የሚያደርጉት በቅርበት የምታውቀው አንድም ሰው የለም? እድሪስ የሰፈሪ ልጅ። ኧረ እባክህ እድሪስ እና ቦይካ እድሪስ የሰፈሪ ልጅ ኦብቪየስሊ እድሪስ እንዴ። እኔ የምለው ወደ ግራ ወደ ቀኝ ትለኛለች ነቀኝ ምናምን የሚለው አሁን ድሪሉ ኖርማል ነው? ስፔሻሊ የምትሰሩበት ሴቶች ያ ለሴቶች ኖርማል አይመስለኝም። ግን እንዳጠቃላይ ኖርማል ዘፈን ነው፣ ጸዴ ዘፈን ነው። ግን ሴቶች ሲሰሩበት ጋይስ ግን ገረመኝ። ትርጉሙ ሳታውቁት ነው የምትሰሩበት ነው? እንዴት ነው ነገሩ? ነው ትሬንድ ስለሆነ ብቻ ነው የምትሰሩት? ግልጽ አድርጉልኝ። ትሬንድ ስለሆነ እኮ ብቻ ይሰራል። ያ ትርጉሙ ምንድነው? ከኔ ጋር ይሄዳል አይሄድም የሚለውን ትንሽ አናስብም እንዴ? ወጋ ባለፈው ጋይስ በባለፈው ቪዲዮዋ ማለት ነው ከሱ በፊት በነበረው ቪዲዮዋ እየዘመረች ነበር የሰራችው። ከዛ ቀጣይ ቪዲዮዋ በዚህ ዘፈን ሰራች። ወደ ግራ ወደ ቀኝ ትለኛለች እንዳታቆም ነቀኝ ምናምን። ምን ትላለህ አሁን? ምን ትላለህ? እግዚአብሔርን በጣም ነው የሚያስጠላው። እኔ አሁን ደብሮኛል ሴቶች በሱ ሲሰሩ ሳይ እና እየሰማን ዘፈኑ ከኔ ጋር ይሄዳል አይሄድም፣ ሀሳቡ ትርጉሙ ምንድነው የሚለውን መጀመሪያ ብናጤን ጥሩ ነው ብዬ አስባለሁ። ዝም ብለህ ስለመጣልን ብቻ እንደዚህ ምናምን እያልን ባንሰራው ጥሩ ነው። ተከትሎ ሰፊ መነጋገሪያ ሆኗል። አቶ ገዱ አንዳርጋቸው ምንድነው የሰማነው? ምንድነው በእርሶ በኩል ለዚህ ጉዳይ የሚሰጡት አስተያየት? መሳይ በጣም አመሰግናለሁ። ይህንን ጉዳይ በተመለከተ ብዙ ማለት አልፈልግም። ነገር ግን እዚህ ሀገር ከመጣሁኝ ዞሮ የዚህ ሀገር ኑሮ የሚፈልገውን ለዚህ ሀገር ለመኖር መስራት አለብህ። እኔም እንደዛ ነው እያደረግኩ ያለሁት። እንግዲህ ሰዎቹ ይህንን ያቀረጹ ሰዎች ምን ፈልገው እንደሆነ በእውነቱ አላወቅኩም።
ነገር ግን እኔ በዚህ አጋጣሚ መግለጽ የምፈልገው ምንድነው እኔ አንድ ግለሰብ ነኝ። እንደ አንድ ግለሰብ በዚህ ሀገር በነፃነት ለጊዜው ያገኘሁትን ስራ እየሰራው ኑሮዬን እየገፋው ነው ያለሁት። እግዚአብሔር ይመስገን መኖርበት አኗኗሪያም የተሻለ ሁኔታ ላይ ነው ያለሁት። እየሰራው ነው የምኖረው ማለት ነው። ከዛ በተረፈ ግን እኔ የአማራ ወንድሞቼ እህቶቼም ይሁን በጠቅላላ የኢትዮጵያ ሕዝብ መጨነቅ ያለበት እዛ ሀገር ቤት ላለው ሕዝብ ነው። በከፍተኛ ስቃይ ውስጥ ነው ያለው የአማራ ሕዝብ በየቦታው እየተገደለ እየተፈናቀለ ባህሉን እምነቱን በአግባቡ ኤክሰርሳይዝ እንዳያደርግ ብዙ ነገሮች እየተደረጉ ነው ያሉት። ሰው መጨነቅ ያለበት አጀንዳ ማድረግ ያለበት ያንን ጉዳይ ነው፣ የህዝቡ ጉዳይ ነው። ኢትዮጵያውያን አሁን በሰላም ወጥቶ መግባት ወይም ደግሞ ቤት በሰላም አድሮ በነገታው የሚገናኝና የማይገናኝ መሆኑን እርግጠኛ የማይሆንበት ሁኔታ ነው ያለው። የኢትዮጵያ ህዝብ በእጅጉ ሰፈር እያደረገ ማለት እየተሰቃየ ነው ያለ። አጀንዳችን መሆን ያለበት ይህን ህዝብ እንዴት አድርገን ነው ከዚህ ስቃይ የምናወጣው የሚል የመተባበር መንፈስ፣ የትግል መንፈስ መጠናከር ነው ያለበት። ከዛ ባለፈ ደግሞ በእውነቱ ለመናገር አሁን ትግል እያደረጉ ያሉ ወገኖች አሉ። እነዚህ ትግል እያደረጉ ያሉትን ወገኖች መደገፍ እና ለውጤት በቅተው እኛም ደግሞ ወደ ሀገራችን በሰላም የምንመለስበትን ሁኔታ እንዲፈጠር ማድረግ ነው ትልቅ ትኩረት ሊሰጠው የሚገባ። ያ እንግዲህ ጋይስ ገዱ ልክ ነው። አማራ ኢትዮጵያ ውስጥ እንግዲህ ቤት እንደሌለው እየተሰቃየ ነው ያለው። ሙሉ የኢትዮጵያ ህዝብ አማራ ብቻ ሳይሆን ሙሉ የኢትዮጵያ ህዝብ እየተሰቃየ ነው ያለው። ስፔሻሊ ደግሞ አማራው ማለት ነው። እና አንድ ሆነን በመተባበር ምናምን ይህን ነገር አጀንዳ አድርገን ልንዋጋ ይገባል እንጂ ሌላ ትርኪ ምርኪ ነገሮችን አጀንዳ ማድረግ የለብንም ብዬ አስባለሁ። አብይ ጤነኛ ነው ሰሞኑን? እንደው ከአእምሮ ባሻገር ሌላው የጤንነት ሁኔታው ምን ይመስላል? አብይ ባለኝ መረጃ ታሟል፣ በጣም ታሟል። እሱን የሚያገኙ ከፍተኛ አመራሮች አዳነች ጭምር የምታወራ ነገር አለ። አንዳንድ ሚኒስቴሮችም የሚያወሩት ነገር አለ። ሰውን ማግኘት አይፈልግም፣ ካገኘም ይቆጣል፣ በጣም ይነጫነጫል፣ ይሳደባል እና ሰው እሱን እንዲያዩ አይፈልግም። ስለዚህ የሆነ ኦን ሜዲኬሽን ነው ያለ። አብይ መድኃኒት እየወሰደ ነው ባለኝ መረጃ። እንዲያውም ከዚህ በፊት የእሱን ሜካፕ የሚሰሩ ልጆች አሉ፣ የእሱን ፊት ሜካፕ የሚቀቡለት። በተለይ የሴፉ ፋንታውን ወንድም እሱ ስራ የሚሰራለት ልጅ አለ። አሁን ትንሽ እሱንም እየሰራ ስልጣንም አግኝቷል እና እነሱ የሚያወሩት ነገር አለ። በጣም ሲሪየስሊ እንደታመመ ፊቱ ራሱ ሜካፕ ሁሉ መቀበል እየቻለ አይደለም እያሉ ያወራሉ። ያ እንግዲህ ጋይስ ቲክቶክ ላይ ይሄ ቪዲዮ ተለቆ ማለት ነው ኮሜንት ላይ እመቤቴ ምንድነው የሚባለው ስለቴን ሰማችኝ ምናምን እያሉ ነው። እስኪ ሀሳባችሁን ኮሜንት ላይ ጻፉልኝ። አብይ አህመድ በጠና ታሟል እየተባለ ነው። እዚህ ነገር ላይ ያላችሁን ሀሳብ ኮሜንት ላይ ንገሩኝ። በቅድሚያም ሰበር መረጃ። በትናንትናው ዕለት ምሽት በጠቅላይ ሚኒስትር አብይ አህመድ የፌስቡክ ገጽ ለ1501ኛው የመውሊድ በዓል እንኳን አደረሳችሁ መልእክት ቢተላለፍም ጠቅላይ ሚኒስትሩ ከህዝብ እይታ ከተሰወሩ 3 ሳምንታት እየሞላቸው ነው። አብይ በልዩ ድምቀት ባስጀመሩት የምክክር ኮሚሽኑ የመዝጊያ ስነ ስርዓት ላይ የቀድሞ የኬንያ ፕሬዝዳንትን ጨምሮ ሌሎች አውሮፓ አምባሳደሮች ቢጋሩ ጋይስ እኔ ስለማልከታተል ነው። አብይ አህመድ የሆነ የሚቀርብባቸው ፕሮግራሞችን አልከታተልም። 3 ሳምንት አልፎታል። ካያችሁት የምታዩት ሰዎች ንገሩኝ። አብይ የምትከታተሉ ሰዎች ምናምን ዜና ምናምን የምታዩ ሰዎች 3 ሳምንት አልፎታል። በቲቪ ኦር በሚዲያ ከታየ ፌስቡክ ላይ ሰው ሊፖስትለት ይችላል። ኖርማል ነገር ነው። ጽፎ ምናምን ይፖስትለታል። ኖርማል ጽሁፍም እሱ ባይሆንም ሌላ ሰው ጽፎ ይፖስትለታል። ግን የሆነ ላይቭ የሚተላለፍ ፕሮግራም ላይ ቀርቦ ያውቃል? አያውቅም። ብዙም እንግዶቻቸውን ሲቀበሉ አልታዩም። ይባስ ብሎ እንደ ሰርጋቸው ሲጠብቁት በቆዩት የኮሚሽኑ የመዝጊያ ስነ ስርዓት ላይ አለመገኘታቸው የስብሰባውን ተሳታፊዎች ብቻ ሳይሆን ቀደም ባሉት ቀናት በአብይ ተጋብዘው የመጡትን እነ ኡሁሩ ኬንያታን ጭምር ማስገረሙ ታውቋል። አንዳንድ ከፍተኛ የብልጽግና ሹማምንት አብይ ለአነስተኛ ሕክምናና ለቼካፕ ሁልጊዜ ሕክምና ወደሚከታተሉበት አቡዳቢ ሆስፒታል እንዳቀኑ ቢናገሩም አንዳንዶች ግን ችግሩ አነስተኛ ቢሆን ቢያንስ በመዝጊያው ስነ ስርዓት ላይ ይገኙ ነበር በማለት ከበድ ያለ ሕክምና ላይ ሳይሆኑ እንዳልቀረ ነው የተናገሩት። ጋይስ እውነት ነው ማለት ነው። አብይ አህመድ በጣም በጠና ታሟል ማለት ነው። ሆስፒታል ሄዷል ማለት ነው። እንዴት ነው ነገሩ? የአቡዳቢ ሆስፒታል ምንጮችም
የህመማቸውን ደረጃና ያሉበት ሁኔታ ማወቅ ባይችሉም ሰውየው ሕክምና ላይ ስለመሆናቸው ግን ጠቁመዋል። ይህ በእንዲህ እንዳለ ነው በትናንትናው ዕለት በፌስቡክ ገጻቸው ላይ በነ ዳንኤል ክብረት አማካኝነት የእንኳን አደረሳችሁ የመውሊድ መልእክት የተላለፈው። ኢትዮጵያ ቴሌቪዥንን ፋናንና ዋልታን ጨምሮ እንደ አሚኮና እንደ ኦቤን ያሉ የብልጽግና ልሳኖችም ጠቅላይ ሚኒስትሩ ቀደም ሲል ካደረጓቸው ንግግሮች እየቀነጨቡ ማሰማታቸውን ቀጥለዋል። ሚዲያዎቹ ይህን እንዲያደርጉ የታዘዙትም በዳንኤል ክብረት አማካኝነት ስለመሆኑ ለደሬ ኒውስ የደረሰው የጽሑፍ ማስረጃ ያመለክታል። አብይ ተሽሏቸው በቶሎ ወደ ስራቸው ይመለሱ ሲሆን ወይስ ሕክምናቸው ገና ለብዙ ቀናት ይራዘማል የሚለውን ጉዳይ ለጊዜው ማረጋገጥ አልተቻለም። ውጭ ያላችሁ ኢትዮጵያውያን በዚህኛው ሁኔታ ላይ ታትረን ዩናይት አድርገን አንድ ላይ ቆመን ሀገራችንን እንድናስጠራ እንድታግዙኝ ስል በትህትና እጠይቃለሁ። ረሰሉ ምን ማምጣት ነው ምናምን የምትሉ ሰዎች ትሎች በሙሉ ግሜ ደጋግሜ ልንገራችሁ፣ ትዳራችሁ፣ ማህበረሰባችሁ፣ ባህላችሁ፣ ባንዲራችሁ፣ ሀገራችሁ፣ ሃይማኖታችሁ ገደል መግባት ይችላል። ከሰውነት ተራ አውጥተው ከእንስሳም አሳንሰው ትል ነው ያሉት። የሩዋንዳ የዘር ፍጅት በ3 ወር ውስጥ ወደ 800,000 በላይ እንደውም ቱትሲዎች ያለቁበት የዘር ፍጅት ሲጀምር እንዲህ አንዱ ሲቅለበለብ ይወጣና በሬዲዮ ቱትሲዎች እኮ በረሮች ናቸው ይላል። የሚቀጥለው ቀን አብረዋቸው የበሉ የጠጡ የተጋቡ ጓደኞቻቸው፣ ዘመዶቻቸው፣ ጎረቤቶቻቸው ካራቸውን ስለው ነው የወጡት። ምክንያቱም ኦሬዲ እነኚህ ሰዎች ሰው ሳይሆኑ በረሮች ናቸው። በረሮን መግደል ደግሞ ምን ችግር አለው? በየጊዜው መድኃኒት ስንፈልግ አይደለ እንዴ የምንውለው ለመግደል? ትልን ስለመግደል ምን ችግር አለው? እላያችን ላይ ሲወጣ ይቀፈናል። መሬት ላይ ስናገኝ እንረግጠዋለን፣ እንጨፈልቀዋለን። ዲሁማናይዜሽን ማለት ይሄ ነው። ያኔ የከፋፈሏቸው በዘር ነበር። አባድ ነው ከእንስሳ ጎራ መድበው የገደሏቸው። አሁን ደግሞ የኢትዮጵያ ህዝብ እኮ ጋይስ እላቅ ብትለው እኮ የማያልቅ ህዝብ እኮ ነው። ይሄ ጦርነት ከተጀመረ እኮ ማለት ነው ሌላ ነገር ይፈጠራል እንጂ አያልቅም ህዝቡ። እላቅ ብትለው የማያልቅ ህዝብ ነው የኢትዮጵያ ህዝብ። ተጨራርሶ ሊያልቅ አይችልም። በጾታ ከፋፍለው አባድ ነው ከባልሽ ጋር እንድትጣይ፣ ወንድምሽን እንዳታምኚ፣ አባትሽን በፍርሃት እንድታይ፣ ወንድ የተባለ ጾታ አጠቃላይ አውሬ እንደሆነ እንድታስቢ አድርገው ከዛ ትዳርሽን ያስመቱታል፣ ከተፈጥሮሽ ጋር ያጋጩሻል። የነሱ አይዲዮሎጂ የነሱ ተከታይ ካልሆንሽ ደግሞ ስነ ልቦናሽ እንዲጨፈለቅ እንድትታፈኝ አልፎም ተርፎ ከቻሉ አቅም ቢኖራቸው ሊያስገድሉሽ ይችላሉ። እየነገሩሽ ነው አንቺ ትል ስለሆንሽ ቫልዩሽ ከበግ እንኳን ያነሰ ዋጋ ነው ያለሽ። ይሄ ቪዲዮ ለኦርቶዶክሶች ነው። ኦርቶዶክስ ካልሆናችሁ አሳልፉት። ምንድነው? ምን እንዲሳለሙ እየጠየቃቸው ይመስለኛል። ቆብ የደፋ ሁሉ ቄስ አይደለም፣ ነጠላ ያጣፋ ሁሉ ክርስቲያን አይደለም፣ ኦርቶዶክስ አይደለም። ከእንደዚህ አይነት አስመሳይ ቄሶች ጋር ምንም ግንኙነት ባይኖራችሁ ምንም አትሆኑ። መስቀላቸውን አውጥቶ ሊያሰልሟቸው ወደፊት ሲመጡባችሁ አልሳለምም በሏቸው። ነጋዴዎች ናቸው፣ ገንዘብን የሚፈልጉት። እነዚህ ቅዱሳን ስዕላትን እያስቀደሙ የሚመጡባችሁ ከሆነ አልቀበልም በሏቸው። ምንም አትሆኑ። ከፈለጋችሁ ሄዱና ንዋይ ቅዱሳን መሸጫ ውስጥ ገብታችሁ የምትፈልጉትን ነገር መግዛት ትችላላችሁ። ከዚህ መንገድ ላይ ከሚቆሙ ነጠላ እያጣፉ በአራቱም አቅጣጫ መግቢያ መውጫ ከሚያሰጧችሁ ጋር ምንም ነገር ዞር ብላችሁ እንዳትዋቸው። አይዟችሁ፣ አትፍሩ። የእመቤታችንን ስዕል ሲያወጡባችሁ ሼም እያያዛችሁ የምትቀበሉ ከዛ የሌላችሁን ኪሳችሁን ገልብጠው የሚወስዱባችሁ እነዚህ ሌቦች ናቸው፣ አጋሰሶች ናቸው። አልቀበልም በሏቸው፣ መልሱላችሁ። ከሰጧችሁ አሳልመኝ ሳትሏቸው መስቀሉን አውጥቶ እንደዚህ ወደፊታችሁ ከመጣ ገንዘብ ፈልጎ ነው። ይሄ ቄስ አይደለም፣ ይሄ ሌባ ነው፣ ይሄ አስመሳይ ነው። ዛሬ ቪዲዮአችን ይህን ይመስል ነበረ። በቀጣይ በሌላ ቪዲዮ እስከምንገናኝ ይመቻችሁ።